ሰላም ጤና ይስጥልን እንዴት አላችሁ ውድ ተመልካቾቻችን ሳምንታዊ ውሃችን መሰናዶ ተጀምሯል በዛሬ ሳምንታዊ ውሃችን መሰናዶ አንድ ርዕሰ ጉዳይ ወደናንተ የምናደርስ ነው የሚሆነው እንደ ከዚህ ቀደም እንግዲህ ወደ ተለያዩ ቦታዎች እየተጓዘን ሁነቶችን አይደለም ወደናንተ የምናደርሰው እዚሁ በስቱዲዮአችን አንድ ርዕሰ ጉዳይ መርጠን ሰፊ ቆይታ የምናደርግ ነው የሚሆነው እናንተም እንግዲህ እስከ ፕሮግራማችን ፍጻሜ እንድትከታተሉን ኮዲው ጋብዛለን ርዕሰ ጉዳያችን የጎርፍ አደጋ ተጋላጭነት ለመቀነስ ምን እየተሰራ ይገኛል በተለይ የውሃና ኤነርጂ ሚኒስቴር በዚህ ዘርፍ ላይ ባለፉት አመታት በርከት ያሉ ስራዎችን እየሰራ ነው የሚገኘው በተጨባጭ እነዚህ ስራዎች ምን ውጤት አምጥተዋል የሚለውን ዛሬ እየፈተሽን ቆይታ የምናደርግ ነው የሚሆነው እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ቆይታ እንድታደርጉን ጋብዛለን ለዚህም እንግዲህ ስቱዲዮአችን አንድ እንግዳ ጋብዘንላችኋል እንግዳችን አቶ ደበበ ደፈርሶ የውሃና ኤነርጂ ሚኒስቴር የተቀናጀው ሀብት አስተዳደር መሪ ስራ አስፈጻሚ ናቸው ከልብ አመሰግናለሁ እንግዳዬ ስለሆነ እኔም አመሰግናለሁ መልካም እስቲ ከማነሻ ማድረግ የፈለኩት የጎርፍ አደጋ ተጋላጭነትን እንደ ሀገር ለመቀነስ ባለፉት አመታት ምን ሰርተናል ምንስ ውጤት አገኘን ከዚህን ጀምር እንግዲህ የጎርፍ አደጋ ተጋላጭነትን በተመለከተ ያው በሚኒስቴር መስሪያ ቤታችን በኩል በተለይ ጎርፍ ሆኖ ከመከሰቱ በፊት ሊሰሩ የሚገባቸው ስራዎች በተመለከተ ነው በአብዛኛው የምንሰራው እንግዲህ ይሄን በተመለከተ አሁን ብቻ ሳይሆን ቀደም ሲል ጀምሮ ብዙ ስራዎች ይሰራሉ ለምሳሌ የጎርፍ አደጋ የት ቦታ ይከሰታል የሚለውንም ጭምር የሚያሳይ እስከ ማስተር ፕላን ጀምሮ የቤዚን ማስተር ፕላኖች 8 ቤዚኖች ማስተር ፕላኖች አሉ ከዛ ጀምሮ ያንን እየሰራን የቆየ ነው ከቅርብ ጊዜ ወዲህ ደግሞ እነዛ ማስተር ፕላኖች በመቀየር የቤዚን ፕላን ብለን የምንጠራቸው እነሱ ደግሞ ያለውን ጎርፍ ሌሎችንም ተጋላጭነቶች እንዴት መቀነስ እንችላለን የሚል ማኔጅመንት ላይ ያተኮረ ደግሞ ሌላ የቤዚን ፕላን ብለን የምንጠራው ስራ አለ ከዛ ደግሞ የተወለዱ የተለያዩ ፕሮጀክቶችም ደግሞ አሉ እነዛ ፕሮጀክቶች እንግዲህ የጎርፍ ተጋላጭነት የተመለከተ አንድ ፕሮጀክት አለን የኢትዮጵያ ፍለድ ማኔጅመንት ፕሮጀክት አለን ሌሎችም ተያያዥ ፕሮጀክቶች አሉ በተለይ ደግሞ አዋሽ ላይ በፊትም ቀደም ሲልም በጎርፍ አደጋ አክሰሰብል የመሆኑን ያህል አዋሽ ብዙ ጊዜ በጎርፍ ይጠቃልና ያንንም ታሳቢ በማድረግ የላይኛው መካከለኛውና የታችኛው በሚል ዝርዝር ጥናቶችን ሁሉ ስንሰራ ቆይተናልና እነዚህ አይነት ስራዎች ሲሰሩ ነው የቆዩት እንግዲህ ጎርፍን በዚህ መንገድ ብቻ ሳይሆን መረጃ ደግሞ ትልቅ ወሳኙ ነው በነገራችን ላይ የጎርፍ ተጋላጭነትን ለመቀነስ ከጎርፍ በፊት የሚሰሩ የኢንጂነሪንግ ስራዎች እንዳለ ሆነው ትልቁ ግን ድርሻ የሚይዘው የመረጃ ስራ ነው እንግዲህ ይሄ መረጃ ስራ በኢትዮጵያ ሜትሮሎጂ ኢንስቲትዩት ለሚኒስቴር መስሪያ ቤቱ ተጠሪ በሆነው ማለት ነው በሱ በኩል የዝናብ መረጃን ጭምር በመያዝ ከዛ ደግሞ በግድቦች ምን ያህል ውሃ አለ የሚለውን መረጃ በእያንዳንዱ ሀይቆችና ወንዞች ደግሞ ምን ያህል የውሃ መጠን አለ በየትኛው ጊዜ የሚለውንም ጭምር ትናንሽ የሚባሉ ትንባዮችንም ጭምር እየሰራን በዛ ደረጃ መተናል ማለት እንችላለን እንግዲህ እነዚህ ስራዎች ሁሉ ስናያቸው አንድ ትልቁ ውጤት ብለን መጥቀስ የምንችለው ጎርፍን ስትራቴጂክ በሆነ መንገድ ማየት ጀምረናል ማለት ነው ጎርፍን ላይክ አደጋ ነው የሚለውን ብቻ ሳይሆን ትኩረት ተሰጥቶት አንደኛ ደግሞ አንድ ተቋም ብቻ የሚሰራው አለመሆኑ ከዛ ቀጥሎ ደግሞ አደጋ መሆኑ ብቻ ሳይሆን ልዩ ይዞት የሚመጣው በረከትም እንዳለ ጭምር ማሳየት የምንችልበት ይሄ ትልቅ አቲቲዩድ የተፈጠረበት ነውና ውሃዎቻችን አውጥተን መልቀቅ ብቻ ሳይሆን ይዘን በጋ ላይ ደግሞ መጠቀም እንችልበትን ኦፕሽን እየፈለግን ያለ ነውና ይሄ አንዱ ትልቅ ስትራቴጂካሊ የመጣ ለውጥ ነው ብለን መውሰድ እንችላለን ከዛ ባሻገር እንግዲህ ተጋላጭነቱ በጣም ሰፊ ነው እርጥበት አለባቸው የሚባሉ ቤዚኖች በአጠቃላይ የጎርፍ ስጋት በአንድም በሌላ መንገድ አለባቸው በዋናነት የአዋሽ ቤዚን የኦሞ የባራኮ እነዚህ የሚጠቀሱ ቢሆንም ሪፍት ቫሊም ሌሎችም ላይ እንደዚሁ አሉ በተለይ ከሀይቆች ጋር በተያያዘ ከግድብ ከሌሎች ስትራክቸሮች ጋር በተያያዘ የሚፈጠሩ ሙላቶች አሉና እነዚህ ሰፊ ናቸው ያሉት እንግዲህ እነዚህን በሁሉ በተቀናጀ መንገድ መመለስ ጊዜም አቅምም ይጠይቃል ስለዚህ ይሄ እንደተጠበቀ ሆኖ ግን ከባለፈው 3 አመት ወዲህ በጣም ሲሪየስ የሚባል አደጋ ግን ገጥሞን አያቅምና ይሄ በአንድም በሌላ መንገድ የሰራናቸው ስራዎች ህብረተሰብ ላይ ፈጠርናቸው ግንዛቤዎች እነዚህ ያሉ እንግዲህ ጎርፍን በዚህ መንገድ ብቻ ሳይሆን መዋቅራዊ በሆነ መንገድ ደግሞ ሰው ከውሃ አካል ምን ያህል መራቅ አለበት የሚለውንም ህጎችንም ጭምር በማውጣት እንግዲህ ስራችንን እየሰራን ነው ማለት ነው እንመጣበታለን በፈርዞን በደም እናነሳዋለን
ነገር ግን በተለይ እነዚህ የጎርፍ አደጋ ያለባቸው ውሃማ አካባቢዎች በስፋት ሀገራችን እንደሚኖራት ይታወቃል። እርሶም ቅድም ጠቀስከስ አድርገዋልና አዋሽን ማንሳት እንችላለን፣ ነባሮ አኮቦን ማንሳት እንችላለን እና እነዚህ አካባቢዎችን በምንድን ነው መጀመሪያ የምትመርጧቸው? በተለይ የቅድሚያ ሰጥቷቸው አሁን በእነዚህ 3 ዓመታት ተግባራዊ ያደረጋችሁባቸው አካባቢዎች ምንድን ናቸው? ምን አይነት ውጤት መጥቷል የሚለውንም ደግሞ እናንሳው። እንግዲህ እነሱን መጀመሪያ የምንለካቸው ተጋላጭነታቸውን በተለይ ከአደጋ መከላከልም ሪፖርቶች ከብዙ ጊዜ በሚገጥሙ ችግሮች ምክንያት ሪከርዶች አሉ። እነዛ በዋናነት የሚወሰዱ ናቸው። ከዛ ባሻገር ደግሞ ቅድም ያነሳሁት የቤዚን ፕላን ብለን ያነሳ ነው እሱ ላይ ዝርዝር ጥናቶች ይሰራሉ። እነዛ ጥናቶች ደረጃ ሙሉ ያስቀምጣሉ። ሲያስቀምጡ እንግዲህ ባለድርሻ አካላት ተሰብስበው እንግዲህ ያ ቤዚን ፕላን ብለን የምንጠራው በነገራችን ላይ የአንድ ተቋም ወይ እንደዚህ እቅድ ሳይሆን ሁሉም ውሃ ላይ ኮንሰርን ያላቸው አካላት ሰብሰብ ብለው ሀሳባችን ይሄ ነው፣ ስትራቴጂያችን ይሄ ነው፣ በዚህ መንገድ እንሄዳለን፣ እዚህ ጋር እንደርሳለን ብለው የሚያስቀምጡት ማለት ነው። እነሱ አይነት ፕላን ላይ በጋራ አግሪ ተደርጎ ፕራዮሪቲ ሰጥቶት የተለያዩ ሳይንቲፊክ መንገዶች ተቀምጠው ደረጃ 1 ደረጃ 2 ተብለው የሚቀመጡ ናቸው ማለት ነው። በዛ ፕላን ላይ ነው አንዱ ትልቁ መሰረታዊ ነገር ተብሎ የሚቀመጠው እሱ ነው። ከዛ ባሻገር እንደ አዋሽ አይነቱን ዝርዝር ጥናት እስከ ዲቴይል ዲዛይን ድረስ የሚደርስ ዝርዝር ጥናት ተሰርቶ ነው ያለው። አሁንም የጎርፍ መከላከል ፕሮጀክት ላይም እንደ ግብዓትነት ሆኖ የሚያገለግል እስኪሆን ድረስ ዘርዘር ተደርጎ የተዘጋጁ ደግሞ ወደ ዝርዝር ጥናት የሚገባባቸውም አሉና በእንደዚህ አይነት መንገድ ነው ስራዎችን የምንሰራው ማለት ነው። እንግዲህ ይሄን ስናይ እንግዲህ ለውጦቹ ቅድም እንዳነሳው ስትራቴጂካሊ ያን አፕሮች ማድረግ እንዳለ ሆኖ ግን ይሄ ተጋላጭነት እንግዲህ አሁን እኛ ተጋላጭ ይሆናሉ ብለን የለየናቸው የውሃ አካላት አሉ። ወደ 60 አካባቢ ናቸው እኛ የለየናቸው ማለት እሱ ሀይቅ ሊሆን ይችላል ወይም የሀይቅ የሆነ ፓርት ውሃ የሚወጣበት ወይም ደግሞ የሚሞላበት ሊሆን ይችላል እና ወንዞች ለምሳሌ አዋሽን እንኳን ብናይ ወንዞች ክሪቲካል የሚባሉ አፐር አዋሽ ላይ፣ ሚድል አዋሽ ላይ፣ ሎወር አዋሽ ላይ በጣም የሚታወቁ ቦታዎች አሉና እነሱ ናሽናሊ ባለን መረጃ ተቆጥረው ወደ 60 አካባቢ ናቸው። እነሱ ናቸው እንግዲህ 100% ሆነው አደጋ ከተከሰተ ሁሉም ላይ 100% ይሆናል ማለት ነው። ስለዚህ ከሱ ላይ እየቀነስን ስንሄድ ብዙውን ፐርሰንት ከዛ ላይ ያነሳን ይላልና እነዚህ ተጋላጭ ብለን ከቆጠርናቸው ቦታዎች ውስጥ ከ70% በላይ ወደዚህ አድረስ አድርገናል በሂደት ማለት ነው። ስለዚህ እነዚህ ቦታዎች 30%ዎቹ ክሪቲካሊ አሁንም ስራ የሚፈልጉ ቦታዎች ናቸው። እንደ አዋሽ በተሰራው ጊዜ የግድብ ስራም ወይም የዳይክ ስራም ቢሆን ምንድነው በተጨባጭ ያመጣው ምርትና ምርታማነት ላይ ምን ለውጥ አመጣ? እንግዲህ በዚህ በአጭር ጊዜ የሚሰሩ ስራዎች አሉ። ያው ዋናው ትልቁ ስራ እስከሚሰራ ድረስ ብዙ ጥረትም ስለሚጠይቅ ማለት ነውና ጎርፍም የሚተው ነገር ስላልሆነ ይሄን ስራዎች እንሰራለን። ከአዋሽ ጋር በተያያዘ ሌሎችም ላይ የምናደርገው ምንድነው እንግዲህ ጎርፍ የሚከሰቱ ቦታዎች 10 ቢሆኑ 10ንም መሸፈን አይቻልም። አቅምም ይጠይቃል። ቅድም እንዳልኩት ጊዜም ይፈልጋል። እሱ ተቋማችንም ለዚህ ተብሎ በልዩ ሁኔታ እንደው የዚህ የፍለድ ፕሮጀክት ካልሆነ በስተቀር በልዩ ሁኔታ የሚሰጠው ሪሶርስ የለውም። ግን የለውም ተብሎ የሚቀር ነገር አይደለም። ባለው ትልቁን ተጋላጭነት መቀነስ በሚያስችል መንገድ በሚሰጡ ኦፕሬሽናል ኮስቶች እየሰራ ይቀጥላልና የቅድሚያ ተብለው የሚመረጡ ቦታዎች ላይ ካሉት ባለድርሻ ጋር ሆነው ከተጠቀሱት ውስጥ በጣም ክሪቲካል የሚባሉትን ተመርጦ ወደ ስራ ይገባልና በእንደዚህ አይነት መንገድ ነው አፕሮች የሚደረገው ማለት ነው። እንግዲህ ይሄ ሲሆን እንደ ተጋላጭነት መጠናቸው የሚተዉ ቦታዎች ይኖራሉ ማለት ነው። ስለዚህ በዚህ አግባብ ነው ሌሎችም ላይ የምንሰራው። በተለይ አዋሽ ላይ ደግሞ ይሄንን በጣም በክሎዝ ኮንሰልቴሽን ነው የሚሰራው ማለት ነው። እንግዲህ ይሄንን ስንሰራ ብዙ ውጤት መጥቷል ብለን መውሰድ እንችላለን። እውነት ለመናገር ትልቆቹ አደጋ ተከስተው የነበሩት በ2012 በነበረ ከፍተኛ የውሃ መጠን ምክንያት ነው። እንግዲህ የዛ ጊዜ ጀምሮ ውሃው ከፍተኛ ከፍታ በመምጣቱ አንዳንድ ቦታዎች ላይ ወጥቷልና እነሱን መመለስ ትልቁን ድርሻ ነው የሚይዘው ማለት ነው። ስለዚህ ይሄንን የመመለስ ስራ ነው። አፋምቦን ያስታውሱታል ብዬ አስባለሁ። እንደውም በሄሊኮፕተር ጭምር ነው ሰው ኤግዛክትሊ ትክክል። በጣም ከባድ የነበረበት ሁኔታ ላይ ነውና እነዚህ ውሃዎች መውጫቸውን ቦታዎች የመዝጋት ነው የመጀመሪያው ስራ የነበረውና እሱን ቀደም ባለው ጊዜ ነው ያንን ለመስራት የተሞከረው። እንግዲህ ያንን ከተዘጋ በኋላ እንግዲህ ውሃው በተወሰነ ደረጃ ወደ ኮርሱ ከመጣ በኋላ ደግሞ ያሉትን በጎን ያሉትን የመከላከያ ዳይክ ነው የሚባሉት እነሱን የማጠናከር ስራዎች ደግሞ እየተሰሩ ነው ያሉት ማለት ነው። ያንን ይሰራሉ። አንድ ግን ጎርፍን እንዳደጋ ብቻ ሳይሆን እንደ በረከት ሊያሰኘው የሚችለው አንዱ ዋናው ጉዳይ መውጫውን ብቻ ሳይሆን ማረፊያውንም ጭምር መንሸራሸሪያ ኮሪደሮችንም ጭምር ነው የምንሰራለት።
ስለዚህ ይሄ ከዚህ በፊት አፕሮች ከምናደርግበት አንድ ስቴፕ ለየት አድርገን የራሱ ማውጫ ተመልሶ ደግሞ የሚገባበት እንደዚህ አይነትንም ስራዎች በመሰራቱ ምክንያት ነው ብዙ ጊዜ ለውጥ የመጣው ማለት ነው። እንግዲህ ይሄን ስንሰራ ያው ሊሚቴሽኖች እንዳሉ ሆነው ሪሶርስ በተለይ ሊሚቴሽን ሆኖ የምንሰራው እንደተጠበቀ ሆኖ ግን ከጎን ከሌሎች ደግሞ ገባር ወንዞች ላይ የሚከሰቱ ወንዞች ሙላቶች ደግሞ ሌላ ተጨማሪ ጉዳት ነው የሚሆንብን ማለት ነው። ስለዚህ እኛ ዋና ወንዝ ላይ ያለውን ትልቁን ስራ ለመስራት ጥረት እያደረግን ባለንበት ሰዓት ነው ገባር ወንዞች እየመጡ ቅድም አፕራዋሽ ላይ ጠቀስከው ባለፈው አመት እነዚህ አይነት ተጨማሪ ውሃዎች በተለይ ከፍተኛ ዝናብም በመከሰቱና ረዝም ላለ ጊዜ ዝናብ በመከሰቱ ምክንያት ገባሮቹ ትልቅ ውሃ በራሳቸው ላይ ይዘው ስለመጡ ያንን ለመከላከል አስቸጋሪ በሚሆንበት ሁኔታ ነው የሚደረገውና ይሄ እንደዚህ ሊያጋጥም ይችላል። እንግዲህ ሁሉም ቦታ ተጋላጭ ነው ብለን መሰየም ያስቸግራል። ምክንያቱም ተጋላጭነት በጣም ከፍተኛ ተጋላጭነት፣ መካከለኛ፣ ዝቅተኛና ፍሪ ተብሎ ነው የሚክላሲፋይ የሚደረጉትና በጣም ተጋላጭ የሚባሉት ላይ ነው በአብዛኛው የምንሰራው። ተጋላጭም ሲባል ባለን አቅም በተሰጠን ጊዜ ብንሰራው ውጤት ልናመጣበት የምንችለውን ነገር ላይ ነው አተኩሮ የሚሰራውና በእነዚህ አይነት ምክንያቶች አንዳንድ ቦታዎች ሊያልፉ ይችላሉ። ይሄንንም ግን ኮሬክሽን እየተወሰደ ኢመርጀንሲ ስራዎች ደግሞ ይኖራሉ። ያን ኢመርጀንሲ ስራዎች ደግሞ ተጠቅመን ኮሬክሽን እየሰራን እንቀጥላለን ማለት ነው። እንግዲህ ክቡር ሚኒስትሩን በተገኙበት ይመስለኛል በቅርብ ጊዜያት እዚሁ ጉዳይ ላይ ሰፊ ውይይት አድርጋችኋል። አዋሽ ቤዚን ላይ በተለይ ባለፈው አመት ምንድነው የተከሰተው የሚለውንም ገምግማችኋል። ምን አቅጣጫ ወሰዳችሁ? እንግዲህ እሱን አይተናል። በተለይ ሌሎችንም አጠቃላይ ያሉትንም አይተናል። ባለፈው አመት ወደ 12 ሳይቶች ነው የነበሩን። አጠቃላይ ጠቅላላ ያለ ግምገማ ሲታይ ባሉት ቦታዎች ላይ በተለይ ኦሞ ወንዝ ላይ እሱ ደግሞ ከቱርካና ሐይቅ ከፍተኛ ሙላት ጋር በተያያዘ የተፈጠረው ካልሆነ በስተቀር በሌሎቹ ላይ አብዛኛው ጉዳዮቻችንን መዝጋት ችለናል ብለን ነው የምንወስደው። ስለዚህ ይሄንን እንዳጠቃላይ የገመገምንበት ሁኔታ ነው ያለው። በተደጋጋሚም ከህዝብ የሚወጡ ጥያቄዎች የነበሩ በጣም ክሪቲካል የሚባሉትንም ጭምር በዛ በፕሮጀክቱ በተሰጠን ሪሶርስ ተወሰነውን አሟልተን ሰርተናል። አዋሽ ላይም ባለው ሁኔታ ስናየው እንግዲህ ኦልሞስት 3 አመት ይሆነዋል በጣም ሲሪየስ የሚባሉ ነገሮችን መስማት ያቆምነው ማየትም ያቆምንበት መንገድ እሱ መታየት ይችላል። እሱ አንድ ነገር ሆኖ እንግዲህ በአጠቃላይ ስራችን ስናይ ከ50 ሺህ ከዛ ሺህ በላይ መሬት ልማት ላይ እንዲውል ተደርጓል። በተለይ አዋሽ ላይ ደግሞ ካየን ትልቁን የግብርና ኮንትሪቢዩት የሚያደርገውን ጂዲፒ የሚይዘው አዋሽ ነው። ከአምቦስ ካፋምቦ የሚባለው ዋናውና እሱ ላይ ይሄን ስራ መስራት በጣም ክሪቲካል ነውና ያዛን ያህል መሬት ልማት ላይ እንዲውል ሆኗል። ይሄ ብቻ አይደለም። ከ30 አመት በፊት ጀምሮ ጥቅም ላይ ያልዋለ እጅግ ፕሮዳክቲቭ የሆነ መሬት ውሃ በየአመቱ እየገባበት እየተኛ የነበረበትንም እነዚህንም ፍሪ በማድረግ ወደ ልማት እንዲገቡ የተደረገበትም ሁኔታ ነው ያለውና ይሄ ትልቅ ፋይዳ አለው ብለን ነው እኛ የገመገም ነው። እንግዲህ ይሄን ስናይ ምን እንሰራለን የሚለውን ነገር ስንወስድ ይሄ ስራዎች በኤመርጀንሲ ስራዎች የተሰሩ ቢሆንም ቋሚና በጣም ዘላቂ ሊባሉ የሚችሉ ስራዎችንም በጎን አካተንበታል። እኛም እንግዲህ ከአምቦ እስከ አፋምቦ በነበረን የመስክ ምልከታ በተጨባጭ ይሄ የጎርፍ መከላከል ምን አይነት ውጤቶች እንዳመጣ ተመልክተናል። ነገር ግን ህዝቡ እዛም ላይ ሲያነሳቸው የነበሩ ቅሬታዎች ነበሩ። በቀጣይም ደግሞ በደንብ ሊታሰብባቸው ይገባል ተብሎ የሚታሰቡም ሀሳቦች አንስተዋል። ምንድናቸው እነዚህ? የመጀመሪያው ሁልጊዜ ቅድመ መከላከል ላይ ለምን ቀደም ብሎ መሰራት አይቻልም ወይ እነዚህ ዳይኮች የሚሉ ሀሳቦችን በስፋት ያነሳሉ። እዚህ ላይ የእናንተ ተቋም ቀጣይ ምን አቅዷል የሚለውን እናንሳ። እዛው ጋር ተያይዞ ጊዜያዊ ዳይኮች ናቸው አሁን እነዚህ እየተሰሩ ያሉት። ስለዚህ ዘላቂ የግድብ ስራዎችንም ምን አስባሉ ውሃና ኢነርጂ ሚኒስቴር ከሌሎች ተቋማት ጋር በመሆን? እንግዲህ ያው በአብዛኛው እንግዲህ የጎርፍ መከላከል ስራዎችን የምንሰራው ቀደም ሲል የነበረው የጎርፍ ክስተት ካለፈ በኋላ ውሃው ከቀነሱ በኋላ ፍተሻ እናደርጋለን። ያን ፍተሻ በማየት የተወሰኑ ሜጀርመንቶችን በመውሰድ በመለካት ያንን ደግሞ ወደ ጨረታ ይወጣል። ያን ጨረታ የወጣውን ደግሞ ወደ ግንባታ ይገባል ማለት ነው። ይሄ ሂደት ነው የሚሆነው። እንግዲህ ይሄን ሂደት የራሱ የሚወስደው ውስን ጊዜ ይኖራል። ከጎርፍ ስፋት አንፃር የሚከሰትባቸው ቦታዎች ብዙ ከመሆናቸው አንፃር ይሄን ዳሰሳ አድርጎ የቅድሚያ አውጥቶ በተለይ እነዚህን የተለዩ ቦታዎች ላይ ከማህበረሰብ ጋር ወይም እዛ ከክልል ካሉ ተወካዮች ጋር ተነጋግሮ የቅድሚያዎቹን በማውጣት ደረጃ የሚወስዱ ጊዜዎች አሉ፣ ምልልሶች አሉ። እነሱ እንደ አንድ ተግዳሮት ይሆናሉ። ሆኖም ግን ብዙዎቹን ግን ያንን እያለፍን ነው የምንሰራቸውና ይሄ ፕሮሰስ በራሱ ጊዜ የሚወስደው አለ።
ከዛ ባሻገር ሚኒስቴር መስሪያ ቤታችን አሁን የጎርፍ ፕሮጀክት መጥቶ ምላሽ መስጠት ጀመርን እንጂ ቀደም ሲል ራሱን የቻለ በጀት ራሱን የቻለ በቂ ልንለው የምንችለው ቢያንስ እነዚህ ነገሮች አልነበሩትም። ስለዚህ ይሄ ልማት ላይ የሚያመጣውን አደጋ የውሃ መዋቅሮች ላይ የሚያመጣውን አደጋ ሁሉ ታሳቢ በማድረግ ሚኒስቴር መስሪያ ቤቱ የራሱን ኃላፊነት ወስዶ በጀት በማፈላለግ ይሰራልና ያንን የማፈላለግ ስራው ራሱን የቻለ ጊዜ ይወስዳል። ስለዚህ እነዚህን ነው እንግዲህ አሁን የጎርፍ ፕሮጀክት እነዚህን በተወሰነ መንገድ የቀነሰልን ማለት ነው። ስለዚህ በጀት ሌላኛው ምክንያት ይሆናል። ይሄን ማዘጋጀትና ማፈላለግ ሌላ ምክንያት ይሆናል። በእንደዚህ አይነት ምክንያቶች ብዙ ጊዜ ወደ ኋላ የሚገፋበት ሁኔታ አለ። ሆኖም ግን ከቅርብ ጊዜ ወዲህ በተለይ አሁን ይሄን የዓለም ባንክ ሪሶርስ ካገኘን በኋላ ግን እርሊ ለመጀመር የምናደርጋቸው ጥረቶች እና ደግሞ በፊት ካቆምናቸው ስራዎች ላይ ቀጥለን ደግሞ ምንቀጥላቸው ምንሰራቸው ስራዎች ናቸውና እነዚህን በተሻለ መንገድ ማከናወን ጀምረናል ብለን ነው የምናስበው። እንግዲህ እነዚህ አይነት ኮንስትሬንቶች አሉብን፣ በሂደት ግን እየተፈቱ ይሄዳሉ ብለን እንገምታለን። ሌላው መታየት ያለበት የረጅም ጊዜ አንፃር አሁን ምንሰራቸው ዳይኮች ጊዜያዊ ናቸው በሚል ዝም ብለን የተውናቸው አይደሉም። እውነት ለመናገር በጣም ቋሚ የሚባል ሪሊፍ በቀለ ሰው እፎይታ የሰጡ ስራዎችም አሉ። እነሱን ታሳቢ በማድረግ የሰራናቸው ነገሮች አሉ። ጊዜያዊ መዘጋት ያለባቸው ቦታዎች በጊዜያዊነት ግን አመት ውሃው ከቀነሰ በኋላ ደግሞ መልሰን የምናጠናክራቸው ስራዎች አሁን ኦሬዲ ገብተንባቸዋል። እነሱን የማጠናከር ስራ ደግሞ እንሰራለን። ወደ ከተማ ስንመለስ ደግሞ ከተሞችም እንደዚሁ አዲስ አበባን ጨምሮ የጎርፍ ስጋት እንደነበረባቸው ይታወቃል። በክቡር ጠቅላይ ሚኒስትር አብይ አህመድ የተጀመሩ የኮሪደር ልማት ስራዎች፣ የወንዝ ዳርቻ ልማት ስራዎች በብዙ ይህንን መከላከል እንደቻሉ ይነሳሉ። እሱ ብቻ አይደለም፣ ለውሃ ሀብት አስተዳደር ስራም እጅግ በጣም ጠቃሚ ስራዎች እንደሆኑ ይነሳልና የከተማን ጎርፍ በመቀነስ ሂደት የኮሪደር ልማቶቹ የውሃ ሀብት ወይም የወንዝ ዳርቻ ልማቶቹ ምን አመጡ? አሁን ደግሞ በቅርቡ የወንዝ ዳርቻ ወሰንን የበለጠ የምንቆጣጠርበት የበፈር ዞን ህግ ወደ ተግባር እየገባ ነው። እሱስ ሲመጣ ምን ያመጣልናል? እንግዲህ ያው ውሃን ለማስተዳደር አንደኛ የውሃውን የራሱን ስፔስ ማስቀመጥ በጣም ተገቢ ነው ብለን እናስባለን። አሁን ቅድም ስናወራ በነበርናቸው ጉዳዮች ላይም ትልቁ የሚሰራው ስራ የውሃ የራሱን መንሸራሸራ የራሱን ኮሪደር እንዲያገኝ ማድረግ ነው። እሱ መሰረታዊ ነገር ነው የጎርፍን ለመከላከል ማለት ነው። ሌላኛው ውሃ ደግሞ የራሱን የፍሰት አቅጣጫ ይዞ መሄድ አለበት። ምክንያቱም በዛ ፍሰት አቅጣጫ ልክ የተዘጋጁ ብዙ ልማቶች አሉ። ያንን አቅጣጫ በሚሰጥ ሰዓት እነዛ ልማቶችን ነው ሉዝ የምናደርጋቸው። እነዚህ ሁለት ፕራይመሪ ስራዎች ናቸው የሚሰሩት። ከዚህ አንፃር በኮሪደር ደረጃ የሚሰሩ ስራዎች ኤግዛክትሊ ከጎርፍ መከላከል ብቻም ሳይሆን ሌሎች የተቀናጁ የሀብት አስተዳደር ስራዎችንም የሚደግፉ ናቸው ብለን መውሰድ እንችላለን። እኛ አሁን በጥሩ ሁኔታ ብለን ምንደው ኮሪደር ልማት ወይም ላይክ ውሃን እንደ አንድ ኦፖርቹኒቲ ማየት የምንችልበትን ትልቁን አጋጣሚ አነስ ባለ ቦታ በጣም ደግሞ ሪፋይንድ በሆነ ደረጃ አሁን የኮሪደር ልማቱ በከተማ ውስጥ ያለው አሳይቶናል። እውነት ነው። ይሄንን በጣም በተሻለ መንገድ ይዞ መሄድ ይገባል ብለን እናስባለን። አይ ቲንክ አሁን ደግሞ የገጠር ኮሪደሮችም ሌሎችም በዛ መንገድ እየተሰሩ ነው ያሉትና እንግዲህ እዚህ ጋር ያለውን ታይፖሎጂ የኮሪደር ለዚህ ለኢኮኖሚክ ዴቨሎፕመንት ላሉባቸው ከከተማ ውስጥ ላሉት ብቻ ሳይሆን የወንዝ ዳርቻዎችን ተከትለው የሚሰሩትም እጅግ በጣም አስተማሪ ሁኔታዎች ናቸው ያሉት። እንግዲህ እዛ ጋር ያለውን ይሄንን ጥሩ መነሻ ይዘን እስከ አስተዳደር አዋጃቸው እስከ አዋጁ ድረስ በከተማ ደረጃ የተዘጋጀውን ይዘን ያ ደግሞ በናሽናል ደረጃ ያለውን የውሃ አካላት ዳርቻ ርቀትን በተመለከተ አዋጅ እንዲወጣ አድርገን እየሰራን ያለ ነው። አሁን ያንን ኦሬዲ ወደ ደንብ ደግሞ እንዲቀየር እሱንም ያጠናቀቅና ያለ ነው ማን አዋጁ ስለወጣ። ስለዚህ ይሄ ደግሞ በተለይ ውሃን ከሌሎች ንክኪዎች ነፃ በማድረግ የሚፈጠረውን አደጋ አንደኛው፣ ሌላኛው ደግሞ ውሃን ከሌሎች ከሰዎች እንቅስቃሴዎች ደግሞ በማራቅ ራሱ የውሃ መስመር ላይ መጓዣ ላይ የሚፈጠሩ የተለያዩ መጠለፍ ሁኔታዎች አሉ፣ የሚሰበሩ ሁኔታዎች አሉ። እነሱን ሁሉ በመከላከል እንደዚህ አይነት አዋጅ እና ደንብ ትልቅ ፎይታ ይሰጣል ብለን እናስባለንና ይሄ ደግሞ አንድ የመከላከል አቅማችንን ይጨምርልናል ብለን እናስባለን። ከልብ አመሰግናለሁ ለጊዜው አቶ ደበበ። አመሰግናለሁ። ወደ ተመልካቾቻችን ሳምንታዊ ውሃችንን መሰናዶ ነበር ስትከታተሉ ቆይታ ያደረጋችሁት። እንግዲህ በዛሬ ውሃችን መሰናዶ በስፋት እንደ ሀገር የጎርፍ አደጋ ተጋላጭነትን ለመቀነስ ምን እየተሰራ ይገኛል፣ ባለፉት ዓመታት በሰራናቸው ስራዎች ምን ውጤት መጥተዋል፣ ምንስ ጉድለቶች ነበሩ፣ ቀጣይስ ምን ሊሰራ ይገባል የሚሉ ጉዳዮችን በስፋት የዳሰስንበት የዛሬ መሰናዶአችን
በተከታተላችሁት መልኩ ተጠናቋል። ስለነበረን ጊዜ በድጋሚ ከልብ እናመሰግናለን። ሳምንት በሌላ መሰናዶ እንጠብቃችኋለን። እስከ ሳምንት ቸር ቆዩን እያልኩ መሰናበታችሁ ፕሮግራሙን አዘጋጅቼ ወደ እናንተ በማቅረብ ጎህ ንጉሱ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ሳምንት በሌላ መሰናዶ እንጠብቃችኋለን። ቸር ቆዩን።